መጡል ደግሞ በርቴክቸር ቆዳ እንዳንተ አላበቀልኩ ና ናትጂን አድርጎብኝ እኮ ነው የሚሉት ሰፈር ውስጥ ይገርምሻል። ሁሉ ነኝ የት አለ እንደዚህ አይነት ራሱ ለሚያየውና እንዲህ ማላቸው ገማ ነው እንደዚህ ልጅቷን እዛ እንደዚህ ሰላም እንዴት ናችሁ? ወደ ዩቲዩብ ተከታታዮቻችን ሁሉ ሰላም ሁሉ አሽይና አለን። እንግዲህ እንደተለመደው ዘና ፈታ የሚያደርጉ ቪዲዮዎችን ይዘን መጥተናል። ወደ ቪዲዮዎች አብራችን ቆዩ። እስከዛ ድረስ ግን ሰብስክራይብ እያደረጋችሁ ሰብስክራይብ ማድረጉ እንዳይረሳ። ሲኖሩ በዚያ ዓለም አጫጫ ያሉ ከሚያበሽሽ ጓደኞች ዛሬ እንገላገልሽ ነው። ይህ ሲልከን ሼፕዌር በአጭር ጊዜ ተወዳጅነትን ያተረፈ ፕሮዳክታችን ሲሆን የበለጠ ተደራሽነትን ለማስፋት በሁለት አይነት አማራጭ አቅርበንልሻል። የኔማ ቤት መሸጡን ሽጪ መቼም በዚህ ባይኖር አንቺም ደፍረሽ አታመጩ። ችግሬ ከጥፊው ነው። ዱላው ምን አመጣ የኔማ ቤት እንደገና ለገና ነብሴ ነው ብለሽ ገና ለገና ጉዝ ነው ብለሽ እንደዚህ ቻም ረረ ጎደለ ስነ ምግባር እንደ ወንድ ልጅ እንደመሆን እኮ ከባድ ነገር የለም። ይሄው በሜካፕ ስታማረር መጡል ደግሞ በርቴክቸር ቆዳ ከዚህ በኋላ እኮ እንዴት ቀረ? መቼም ይሄን ቪዲዮ ያየውን ከዚህ በኋላ አንዴ ሂልተን አንዴ ሸራተን አንዴ ሆስፒታል እያለ ይጃጃላል ብዬ አላስብም። ማጅራቷን ይዛ ወይ ጥቁር አንበሳ ወይ ዘውዲት ሆስፒታል መሄድ ነው የዛኔ ከራስ ፀጉሯ እስከ እግር ጥፍሯ ኤክስሬ ራድ ሲቲ ስካን ከቻልክ ኤምአርአይ ብታስነሳ ቆንጆ ነው። ከበደና መለየት ከበደ ነው ከኔ የንገሩን ከፋብሪካው መለየት ከበደ ምን ይደረግ? ይሄንን ነገር ተግባራዊ አላረግም የሚል ወጥ ካለ እኔ ምን አገባኝ? ወደስ ከተደፋሽ ብረቱሽ አይፋሽ ነውና ተረቱ እዛው ጎማን ታቀፈ ትኖራታለህ። እንደተለመደው በደንብ ፎሎ ላይ ኮፒ ሊንክ ማድረግ እንዳይረሳ። ይመቻችሁ። ጎማን ታቀፈ ትኖራታለህ። ጎማ ሆኗል እኮ ኤክስሬ ያስነሱ ወንዶቻችን ኤክስሬ እንትኑ አሁን ጥፊው መለያ ነው አርቲፊሻል ነው ሪል ለሚመስለው ነው እንጂ እኮ ያባ እንትኑ ሪል ለሚመስለው ምን ማለት ነው? አንድ ጊዜ አይደለም እኮ ደጋገመች ነው። ምንድነው ምን አይነት ኮንፊደንስ ይሰጣል ነው ይሄ ተደርጎ መንገላስ ጎማ እየሸተቱ በፀሐይ ሲሞቃቸው ላስኪት ምንድነው ታያል ይሸትሻል ምንድነው ላስኪት ሲል ተቃጠለ ነገር ይሸታችሁ እሷ ሽምቅቅ ብላ ቁጭ ይውልቅስ በጣም ከባድ አንዳንድ ጊዜ እኮ ያስታውቃል እንዴ? አዎ ሱሪ ላይ ምናምን በተለይ ሲሆን አዎ ይዛነፋል ማለት አዎ ሱሪ ላይ ሲሆን ያስታውቃል። ቀሚስ ላይ አሁን በርግጥ ቁምጣ መቼም ሳደረበት አታረገው ወንድ ሳበች ምናምን ፍቅረኛዋ ሆነ ምናምን እሺ ከዛ በኋላስ ምንድነው የሚፈጠረው? የውሸት እንደዚህ ሆነ እሺ ያስበሻል። ከባድ እኮ ነው አስበው እንዴ ጀለስ አይቶ እንደዚህ አሬን አይደለም ስትለው ከባድ ብቻ ከባድ ነው። እሱ እንዳለ ኤክስሬ እያስነሳችሁ ምንድነው ሰርች ነው እኔ እንጃ አላውቅም። ግን ምንድነው የተነወሰ እጥነቷ አንገቱን ደፋ እኮ ቋላ ያለው ራሽ የሚያዘው ቤት የተነሳ ደበረው። ፊቷ ነው ጀርባዋ ራሱ አያስታውቅም እኮ ፊቷ ነው ጀርባዋ በስማንቀር አንድ ቁጥር ባካል አንድ ቁጥር ደግሞ እኮ የሆነ ቀሚስ ለብሳት ማለት ለሶም አሁን እንደዚህ አይነት ሰዎች ይሄ ምንድን ይባላል ስፍት ያለ ቀሚስ ብትን ያለ ቀሚስ ቢያረጉ አሁን ያበደ ነው። ቁመትም ስላላት እንዴት ተሰካች እኮ ነው መስራት አንድ ቁጥር ቆማ ባካል ባረ ኮንፊደንስ ወጣች ደግሞ ተወኛልኩ። በቃ ኃይለኛ ሼፕ እንዳለው ሰው ነው እየተንቀሳቀሰች ያለችው። ኧረ በለው ከምቾል ይኸውልሽ ክትፎ በቆጮ እንጂ በእንጀራ እንዳታስዩ። የምሬን ነው የምነግርሽ። አይ ስዌር ተነስ ወይኔ በህልሙ ነው ወይ ጎመንና ሽሮ ታሳስ ምናው ወንጀል ተፈጸመ ባልቀሰቀሰው ይሻለው ነበር። ባልቀሰቀሽኝ ነው የሚላት። ሐምሌ 19 ከጠዋቱ 3 ሰዓት ላይ ወንጀል ተፈጸመ። ይገላታል እንዳለከ ማስላት ባልቀሰቀሰው ይሻላል። ደግሞ ሊጎርዘው ጠቅልሉ ከዛ ሽሮ ልታበዩ ሟች ነሽ በቃ አንቺን ብሎ ልብ ያረጋለ በሀሳብ ካንቺ ጋር ሄዶ የዋለ አስያለሽ ወይ ያለ እኔ ኑሩ ከበደኝ እኔን እንጃ ዘንድሮ ለኔ ካለሽ
ካለሽ መቼም አይቀርም ውደጅኝ ምንድናት ሞተኛ አይደለም እኔ ካለሽ መቼም አይቀርም ልጅ ግን እንደበቃ ማልበት እንደበቃ ለኔ ካለሽ መቼም አይቀርም እያዘነኩ ወደጅኝ ድምፁ እንዴት እንደሚያምር ግን በቃ በደንብ አስታወቀው ማልመጡ ራሱ በጣም ግን ደስ ይላል እንደዚህ የምትሄድበት መንገድ ትንሽኛት ግራ ከባድ ኧረ በለው ይመች ግን እውነት ይመቸው አወራራችን እያለ ቢገባበት ይደለለ ብቻ ድምጽ ግን ዋው በጣም ጸዴ የኔ ፍቅር ስልክክ ላይ ጡት መጃና ፓንቲ ያረገች ሴት ምን ሰራለች ልደትሽ ደርሶ የለ ላንቺ እኮ ልደት ልገዛልሽ ብዬ እዛ ሻጯ ነች የላከችልኝ እየመረጥኩልሽ ነበር ለዛ እንዴ እና በድጋሚ ለምንድን ነው ራቁቷን የላከችልኝ አይ ሸጣችሁ ማለት ነው የሚያስስተኝ አራዳለ ሸጣችሁ ማለት ሸጣለሁ ብላ ከምጽፍ ያኛውንም እኮ እንደዚህ አይነት ነው አላላችሁ ፎቶ እንደላከችልሽ ሸጫዋለሁ በፎቶ ሸጣለሁ ማለት በፎቶ ስለላከችለት ይሄንንም የተባበረችው ነው አንቺ ደግሞ ታይ ይችላል እግዚአብሔር ይችላል አንተ ጭንቅላት ፍጥነቱ አልደነገጠም ወይ ሸጣለች ማለት ሊበላ ነው እንዴት አይደል ትችላለህ የሚያስስተኝ እሺ ምንድነው ኳስ እየመለመሉ ወደ ውጭ ሀገር ሊወስዳቸው ነው የሰፈር በቃ ህይወታችን ተቀየረ በእኛ ህይወታችን ሊቀየር ነው እሺ በቃ ከላይ ማሊያም ጭልኝና ልሂዳ እመጣለሁ እንዴ አንቺ ትሰራለሽ ወንድ አይደል እንደሚመለመለው እናንተስ ምን አባት ትሰራለህ ከ15 ዓመት በታች አይደል እንዴ እየተመለመለ ያለው ከ15 ዓመት በታች እኔ ግን መላልኝ እንካ አንተ ይልበስ እኔ ደግሞ ይሄንን ለብሳለሁ ይስልች ህይወታችን ተቀየረ ሄይ ወንድ ላይ ልትለ 15 ዓመት ከነዚህ 15 ዓመት ሊሉ ለሲጂና ዩናይትድ እነዛውና በዚህ ትልቅ እድል የሀገራችሁንም የራሳችሁንም ታሪክ ነው የምትቀይሩት። ግን ከዚህ ውስጥ እድሜው አሸካለ ራሱን ያጋል። በኋላ ቼክ ማድረጋችን አይቀር። በምንድነው አሁን የመጨረሻ ፍተሻ እናደርጋለን። አንቺ ስልክ ያዙ ምንድነው የሚያደርጉን? እንደቀልድ አይደለም፣ ከባድ ፍተሻ እናደርጋለን። ባክ ችግር የለውም ሲያስፈራሩ ነው። ህይወታችን ተቀየረ ማለት እኮ ነው። ሊቀየር ነው። እለፍ አንተም እለፍ። ሂደን ናስኪ አንተ ወይኔ እግዚአብሔር እኔ ነዳይዘ አሁን አንተ 14 ዓመት ነው? 14 ዓመቴ ነው። ቆይ እስኪ አንተ እስኪ አውልቀው። እሺ ላይ ፍጥነት እንዴ አንተ 14 ዓመት ነው? እኔ ራሱ እንዳንተ አላበቀልኩ። ና ናትዬን አድርጎብኝ እኮ ነው ያለልሜ በቅሎብኝ ነው። ላይ በዚህ ጋር ና ይሄንን ፈትሽው። አሁን አንተ 14 ዓመት አላለፈም? እሱማ አላለፈው። ምን ያውቀዋለሁ? ጎረቤታችን እኮ 13 ዓመቱ ነው። 13 ዓመቴ አላመንኩም። ኧረ ቤተሰቤን እናቴ ጓዴ ጎረቤቶችን እንዳለ መጠየቅ ትችላለህ። ላይ እዛ ጋር ሱሪን አውልቅና እናረጋግጣለን። ሂድ እዛ ጋር መጎርመስ አለመጎርመስን ሂድና ሱሪን አውልቅ። ጊዜ የለን። እማዬ ምንድን ነው? ወዴት ነው? በዛው እንትን ተወዳደሩ ኦሎምፒክ የሩጫ ሩጫ ሞክሩ። በቃ ያንተ ራስ እንደኔ አይደለም ማለት የኔ ራስ እንዳንተ አደረገ። እሷን ሲሏት የደነገጥኩት እሷን ሲሏት ነው። እውነት ገና ልጅ ስለሆንኩኝ ስላልበቀለ ነው አትልም? እንደዚህ አላደገልኝም ልትላቸው ነው። እስ ደንክ ኧረ በሰባ ፍሬንድሽ እንኳን ለቫለንታይን በዓል በሰላም አደረሰሽ ብሎ ስጦታ ልኮልሻል። ማን ነው? ስንት ናቸው? ቆይ ሄሎ ቶሎሳ እንዴት ነህ?
አሃ ሚስትህ አጠገብ ናት? አንቺ ነሽ? ቦይፍሬንድሽ እንኳን ለቫለንታይን በዓል በሰላም አደረሰሽ ብሎ ስጦታ ልኮልሻል። አመሰግናለሁ። እንኳን አብሮ አደረሰን። ቆይ እዚህ ጋር ይኸውልሽ አይፎን 16 አለ። እዚህ ጋር ደግሞ የዱባይ ወርቅ አለ ታሽጎ ነው የተላከልሽ። እዚህ ውስጥ ደግሞ ሌላ ስጦታ፣ ቆይ ቀስ በይ፣ ሌላ ስጦታ አለ። ይኸውልሽ ይሄኛውን ስጦታ በአጠቃላይ ስትሰጣት መጀመሪያ ደውላ አገናኘኝ ብሎኛል። ደውይለት። እሺ ስሙ ማን ነው? ደውይለት፣ ለቦይፍሬንድሽ ደውይለት። ደውይ እንጂ ስሙንም አታውቂም? ለቦይፍሬንድሽ እኮ ነው ያልኩት። ለቦይፍሬንድሽ ደውይለት። ስሙ እሺ፣ ለማን ልደውል? ለቦይፍሬንድሽ። ሄሎ ናትዬ፣ ቫላንታይን ዴይ ብለህ ቃል ከልኝ ነበር። አንተ ዘጋብኝ። ደግሞ ስሙ ናት አይደለም እኮ። እሺ ለምን አይነግራትም? አትተባበራትም? ለምን ይነግራትም? ሄሎ ሳሚዬ፣ ወይኔ ታረቅን ማለት ነው። አመሰግናለሁ። እሺ አንዴ ሄሎ ቶለሳ፣ እንዴት ነህ? ሚስትህ አጠገብ ናት? እሺ በቃ ማን ላከልኝ? ለምንድን ነው ስሙን የማትነግረኝ? አንደኛሽን አደራጅተሽ ለምንድን ነው አክሲዮን ማከፍችው? ማን ነው? ኧረ የትኛው ነው? ሄሎ ወይኔ ማር፣ የት? አመሰግናለሁ ለባላንተ። እሺ በቃ አራስ ቤት ነኝ ይለኛል እንዴ? ይኸውልሽ ደውለሽ ማታገናኝ ከሆነ አልሰጥሽም። ቦይፍሬንድሽ ጋር ደውይ ያልኩ አልደወልሽም፣ የራስሽ ጉዳይ። ኧረ ያው እየደወልኩ ነው። በዛ ላይ ይኸውልሽ፣ ቆይ ቀስ በይ እንዴ። በዛ ላይ ይኸውልሽ አንቺ ለመሆንሽ ራሱ በምን እርግጠኛ ነኝ? ቻው። ኧረ ዞር በይ፣ የሚሰማሽ ነገር የለም። አሁን ቢተባበራት ምን ችግር አለ? እንኳን ማልሰጣች ለምን ቢተባበራት? ስሙ እንትና ጋር ደውይለት ብትላት ክፋት አይሆንም። እንኳን ድግ አደረከ ምር እንዴ 5-6 ጭራሽ ባለ ትዳሮች ልጅ አላቸው ምናምን እንዴ። እኔ ምን እያሰብኩ እንደሆነ ታውቃለህ? ጭራሽ ቦይፍሬንዷ ጠፍቶ የትኛው ነው ላከልኝ? እና ታዲያ ከመብዛታቸው የተነሳ እኮ ጭራሽ ደግሞ ባለ ትዳርም አለ። ጭራሽ አራስ ቤት የሚሆነው እኮ አለ እኮ ሰማች። አራስ ቤት አይ ግን ዲሊቨሪ ማንም ቢሆን ኖሮ ማለት ነው ወርቁን ወይ 16 ፕሮ ማክሱን ታመጫለሽ፣ ስሙን ልንገርሽ፣ ደውይለት ብሎ እዛው ድርድ አለዛ ነግረዋለሁ ማለት ነው። ሰውዬው ተበላኩ። ይሄኔ እኮ በቃ የኔ ፍቅረኛ ምናምን ብሎ አይዞ አይብቻ ከፍቷል ብሎ ነው እንጂ እየጠበቅኩ እኮ ነው እንዴ። እኔ እኮ ያከከ መምጣት ደብሮት እኮ ነው የሚሆነው። ይገርምሻል፣ የእጁን ጥፍሮች ካየሻቸው ጡንቻ አላቸው በጣም ከማከኩ የተነሳ። እሷ ናት ላይ አንድ ያረገጠሽ ቅማል ብትገኝ እዚህ ምድር ላይ እኔ ልቅጠቅ እያልኩ ይሄ ቅማል ኳራንታይን ካልሽን ራሱን እግሩ ላይ ሲሆን ጫማው ላይ የሚለብሰው ነው የሚመስለኝ። ይገርምሻል። እኔ ግን የምትላቸውን አንድም ነገር አይችበት አላውቅም። አንቺ የዋንሽ ምን ታውቂያለሽ አንቺ። ይገርምሻል፣ የበፊት ፍቅረኛው ማለት ነው ለልደትሽ ምን ልስጥሽ ሲላት ችግ ምንም አትስጠኝ ሱሪን ከቀየርክ ይበቃል ነበር ያለችው። ቲሸርት ሲቀየር እኮ የትሄድ ነው የሚባል ልጅ እኮ ነው ሰፈር ውስጥ እኮ። ቢሆንም ግን ልቡ ስስ ነው እንዳይመስልሽ፣ በጭራሽ ልቡ ስስ አይደለም፣ ኩርቱ ነው ልቡ። በዛ ላይ ሴሰኛ ሰፈር ውስጥ አንድ ያላባለጋ ሴት ከተገኘች እኔ ልቀጣ እያልኩ። ስሙ ማን ነው? ስሙን ታውቂዋለሽ? ቆይ ስሙ ማን ነው? ታው ተካልኝ ነው። ተካልኝ ድንቄም ተካልኝ ነው የሚሉት ሰፈር ውስጥ። ይገርምሻል። ግን እኮ እንደዚህ አይነት የሚያደርግ ልጅ አይመስልም ማለት። ሁሌ ስደውልለት ቤተክርስቲያን ነኝ ነው የሚለኝ። ሃይማኖተኛ መስሎኝ ሃይማኖተኛ አታዝቂኝ በእናትሽ። ከተወለደ እኮ በህይወቱ አንዴ ነው ሄዶ እኮ ለክርስትና ማለት ነው። እኔ ግን ጾም ከሆነ አይደለም ልበላ ማለት ነው በቄራው ላላልፍ ምን ያህል ሃይማኖተኛ እንደሆንኩ እንግዲህ ማየት ትችያለሽ እንደፈለግሽ። ቆንጆ ስለሆነ ይጫወትብኛል አይደል? ቆንጆ ማሱ ነው ቆንጆ እንጂ የአምፖል ማቀፍ የመሰለ ልጅ ቆንጆ ሲያለሽ። እናቱ እኮ ልጅ እያለ ፀሐይ ልታመቆ ስትወጣ ፀሐይ ደንግጣ ትገባ ነበር። ከዚያ ያኔ ነው በኢትዮጵያ የፀሐይ ግርዶሽ ታየ የተባለው ለመጀመሪያ ጊዜ ማለት ነው። ልጅ ሆኖ ራሱ ማለት ነው አንድ ጎረቤት አልሳመው የሚባላ ልጅ እየተባለ እንዴ። እናትየው ራሱ የለመደችው ከክትባት በኋላ አይደለም። እኔ በጣም ግን የአባቱ አድናቂ ነኝ በዚህ አጋጣሚ ማለት ነው። አባትነት እምነት መሆኑን እኮ ለሰፈር ሰው አስጨቅቆ ያስመሰከረው እኔ በጣም ነው ማደንቃቸው። ሁላችሁም ያው ናችሁ አስመሳዮች። ይኸውልሽ በጣም ይቅርታ እኔን ከሱ ጋር በጭራሽ አንድ እንዳታረጊ።
እንዴ እኔ አስመጪ እሱ አስጠጪ ልጆች እያለን ራሱ የኔ ራት እኮ ክትፎ እሱ ይተኛል ተገርፎ እኔ ባለ መኪና እሱ በእግሩ አውራ ጎዳና ለአውራ ጎዳና እኔ ባለ ሀብት እሱ ችግሩ ማአት እንዴት ነው እኔና እሱን አንድ የምታረግኝ? በጣም ይቅርታ እንደዚህ እንዳታረግኝ ይደብረኛል። ልዩነታችሁ ጉራማይሌ እንደሚባለው ነው። ምንም አይገባም። ይኸውልሽ ምንም እሱን ተይው። እኔ እሱን ትናንትና ስጨብጠው ያዘኝ ጉንፋን ማለት ነው። እኔ አሁን አንቺን ሳቅብሽ ነው የተሻለኝ። እውነቱን ስነግርሽ የኔ ጎፊ ልዋጥሽ እንደ እኔ ዝንጅብል ብድዳ ቢሸተኝ መጥቷል ማለት ነው። እንዴ ቶሎ ነኝ። የት አለ? ይኸውልሽ እኔ ጠረኑ ከሰባተኛ ቅያስ ነው የምለየው። ነይ ቶሎ ነኝ። ትችላለህ ሚስተር ሳክስ ብለናል። ማሳጅ ቴክኖሎጂ ኤክስትራ የለው ኤክስትራው እኮ ማለት ነው። ኤክስትራ አንቺ የመጨረሻ እንትና እንዴ ጆን ብርናት ልቅም ያለቃል ያው እንዳትወርደው ኤክስትራውን እዚህ እሱ ያሳሰበው ማሳጅ አይደል? ኤክስትራ ይሄ ያልቆ ከመቼው እዛ በደረስኩ። እቺ ግን ቆንጆ ማሽን ናት። ማሽኗ ቆንጆ ናት። እናንተ ምን እንደለመዳችሁ የት እንደለመዳችሁ እሱ ጋር ሰማት እሱ ጋር ያሁኑ ጋር ምን ያርክ ነው ብቻችሁን ኮታቻችሁ ምን ይደበት ታላ አትልም ታዲያ ተሳሳሙ ምን ችግር አለው ነው እንደውም ሳይላችሁ ነው ዝም ብለህ ተሳሳሙ ዘንበረ ወደ አሙዬ ምን ነው የምታፈጨው ሰው ሲሳሳማ የተጃታክ ምን ምንድን ነው መገልጽ ነበራችሁ ያያት ነው አይደል ተሳሳሙ አቤ በእናትህ አቤ ምንድን ነው ብርቅ ነው እንዴ አንተ እንደዚህ መሀላቸው ልገባ ነው እንዴ እንደዚህ አይነ ራስ ለምያየው ነው እንዴ መሀላቸው ልገባ ነው እንዴ እንደዚህ ልጅቷን ይዛ እንደዚህ ሰው እያየው ማለት እንዴ በእናትህ ተሳሳሙ በቃ አቤ ቆይ ያሟል እንዴ ይሄኔ ቆንጆ ፊላ ና ናሳጅ ና እያፈጠጡ ይኸውልህ አራት ምንድን ነው ይኸው ግንብስ ሮ ነው እያፈጠጡ ምን አገባኝ ገናቸው ላይ አሁንማ በእናትህ አንተ እስካሁን ልጅቷን አልሳምካትም እስካሁን ወይ ቤት በኩል ይሳማት ምን አይደለም አንተ አልፈለክም እንዴ ወይ ሳማት ወይ አንተ ዞር ወይ ልሳማ ወይ አንቺ ወይ ሳማሽ ወይ ምንድን ነው አይነ ለበለከ አቤ እስካሁን እዚህ ነው ቆራፋጭ ወይ እንዴት እሱ ራሱ መታገሱ ራሱ ማለት ምን ውስጥ ሻት ወጥር ወገቡን ጭራሽ እኮ አቴንሽን እየሄዳችሁ እንጂ ሰው ሲሳሰብ አይናችሁ እየተንቀሳቀሳችሁ ይመች ግን ሊስም አትፈልጉ ነው እኮ እሱማ እንዳይሳሳሙ ምቀኝነት ነው። እንደዚህ አይነት ምቀኛ ጓደኛም አለ ለማለት ነው። እንግዲህ የዛሬው ቪዲዮ ይሄን ይመስል ነበር። በቀጣይ ዘና ፈታ የሚያደርጉ ቪዲዮዎች እስከምንገናኝ ባይ። ቻው።